በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥር 22 በዚች ቀን በግብፅ አገር ከአቅማን ከተማ የከበረና የገነነ የመነኮሳት ሁሉ አባት በገዳም ለሚኖሩ እንደ ኮከብ የሚያበራላቸው አባት እንጦንዮስ አረፈ። የዚህም ቅዱስ ወላጆቹ ንጹሐን ክርስቲያን ናቸው። እርሱም ከታናሽነቱ ጀምሮ ተንኮል፣ ሽንገላ በልቡ ውስጥ የለውም። ከወላጆቹም ጋር ወደ ቤተ ክርስቲያን ሂዶ በቆረበ ጊዜ ከሕፃናት ጋር በመጫወት ከቶ አይሳሳቅም ነበረ። ጥቂት ባደገም ጊዜ ራሱን ዝቅ አድርጎ ለወላጆቹ ይታዘዝ ነበረ። 7 ዓመት በሆነው ጊዜ የቤተ ክርስቲያን መጻሕፍትን ተማረ። ያን ጊዜም የእስክንድርያ ሀገር ሊቀ ጳጳሳት አባት ዮናስ የተሾመበት ዘመን ነበረ። የእንጦንዮስንም ወሬውን ሰምቶ መልእክተኞችን ልኮ ወደ እርሱ አስመጣው። ባረከውና ስለ እርሱ እንዲህ ብሎ ትንቢት ተናገረ። ይህ ሕፃን በእግዚአብሔር ፊት ታላቅ ይሆናል፣ ዜናውን በዓለሙ ሁሉ ይወጣል። እጁንም በላዩ ጭኖ ዲቁና ሾመው። ከዚህም በኋላ ወላጆቹ በሞቱ ጊዜ ታናሽ ብላቴና እህት ትተውለት ነበረ። ከ7 ወር በኋላ እንደ ልማዱ ወደ ቤተ ክርስቲያን በሄደ ጊዜ የመንፈስ ቅዱስ ፍቅር በልቡ አደረበትና በሐሳቡ በዓለም የሚሰራውን ሁሉ አባቶቻችን ሐዋርያት ሁሉንም የዓለምን ሥራ ትተው ጌታችንን ኢየሱስ ክርስቶስን እንዴት ተከተሉት? በሐዋርያት ሥራ መጽሐፍም እንደተጻፈ ጥሪታቸውን እየሸጡ የሽያጩንም ዋጋ በሐዋርያት እግር ስር ያኖሩትን አሰበ። እግዚአብሔር በሰማያት ያዘጋጀላቸው ዋጋቸው ምን ያህል ይሆን አለ። ይህም ሐሳብ በልቡ ውስጥ የሚወጣ የሚወርድ ሆነ። ከዚህም በኋላ ወደ ቤተ ክርስቲያን ሄደ። የክብር ባለቤት ጌታችን በከበረ ወንጌል ለባለጸጋው የተናገረውን ሰማ። እንዲህ ሲል፣ ፍጹም ትሆን ዘንድ ከወደድክ ሂድ፣ ጥሪትህን ሁሉ ሽጠ ለድሆች ስጥ፣ በሰማይም ላንተ ድል አድርገው፣ መጥተህም ተከተለኝ። ከእግዚአብሔርም ዘንድ ይህን ልዩ ሐሳብ አግኝቶ ይህ ቃል ስለ እርሱ እንደተነገረ አሰበ። በዚያንም ጊዜ ከቤተ ክርስቲያን ወጣ። ለአባቱም ያማረ ሰፊ ምድር ነበረው። ለአገሩም ሰዎች ሰጣቸው። ለእርሱ የተወለትንም ጥሪታቸውን ሁሉ ሽጦ ለድሆችና ለችግረኞች ሰጣቸው። እህቱንም ወስዶ ከደናገል ገዳም አስገባት። በዚያንም ወራት የምንኩስና ሥርዓት አልተገለጸም ነበር። እግዚአብሔርንም ለማገልገል የሚሻ ከመንደር ጥቂት ወጣ ብሎ ብቻውን በመቀመጥ በጾም በጸሎት ተወስኖ ይጋደላል። የከበረ እንጦንዮስም እንዲሁ አደረገ። ሰይጣናትም በስንፍናና በዝሙት ጦር የሚዋጉት ሆኑ። በሕልሙም የሴት ገጽ በማሳየት አብራውም እንደምተኛ ያደርጓታል። ከዚህም በኋላ በባህር ዳርቻ ወዳለች የመቃብር ቤት ሄዶ በዚያ የሚኖር ሆነ። በላዩ ባደረ በእግዚአብሔርም ረድኤት በተጋድሎ በረታ። ምግቡንም ከዘመዶቹ ወገን ያመጡለት ነበረ። ሰይጣናትም ሲጋደል አይተው ቀኑበት። ታላቅ ድብደባንም ደብድበው ጥለውት ሄዱ። ዘመዶቹም ሲሞቱ እንደ ሞተ ሆኖ ወድቆ አገኙት። ተሸክመውም ወደ ቤተ ክርስቲያን ወሰዱት። ጌታችንም አዳነው። በነቃም ጊዜ ወደ ቦታው ተመልሶ ይጋደል ዘንድ ተጋድሎውን ጀመረ። በዚያንም ጊዜ ሰይጣናትን ወደ እርሱ ሲመጡ አያቸው። በአራዊት አምሳል በአንበሶችና በተኩላዎች የተመሰሉ አሉ፣ በእባቦችና በጊንጦችም የተመሰሉ አሉ። ያስፈሩትም ዘንድ አንዱ በላዩ ተነሳሱ። እንጦንዮስም በእኔ ላይ ለእናንተ ስልጣን ካላችሁ ከእናንተ አንዱ ያቸንፈኝ ነበረ ብሎ ዘበተባቸው። ወዲያውኑ እንደ ጢስ ተበተኑ። በሰይጣናት ላይ ድል እግዚአብሔር ሰጥቶታልና። ሰይጣናትም ከሚያመጡበት መከራና ስቃይ አረፈ። ምግቡንም በየዓመቱ 2 ጊዜ ያበስላል፣ በፀሐይም ያደርቀዋል። ወደ በዓቱም ማንም እንዲገባ አያሰናብትም። የሚሻውም ሁሉ በውጭ ቆምና ድምፁን ይሰማል እንጂ 20 ዓመትም እንዲህ ታላቅ ተጋድሎን እየተጋደለ በገድል ተጠምዶ ኖረ። ከዚህም በኋላ ፍጹም የሆነ እግዚአብሔርን መፍራትንና አምልኮቱን ለሰዎች ወጥቶ ያስተምር ዘንድ እግዚአብሔር አዘዘው። ስለዚህም ወደ ፍዩም አገር ወጥቶ ብዙዎች ደቀ መዛሙርትን ሰብስቦ አስተማራቸው። በእግዚአብሔርም ሕግ አጸናቸው። ደቀ መዛሙርቶቹ በውስጣቸው የሚኖሩባቸውን ብዙዎች ገዳማት ተሰሩለት። ስለ ሃይማኖትም ስደት በሆነበት ወራት በሰማዕትነት መሞትን ወዶ እስክንድርያ ሀገር ሄዶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ታመነ። ከቶ አልያዙትም። በክርስቶስም ስም የታሰሩ እስረኞችን በመጎብኘት ባረጋጋቸውና ቢያጽናናቸውም አልያዙትም። መኮንኑም እንደማይፈራ ባየው ጊዜ ከፍርድ አደባባይ ውስጥ እንዳይታይ አዘዘው። እርሱ ግን ሁልጊዜ መታየቱን አልተወም። እንዲያሰቃየውና በሰማዕትነትም እንዲሞት የሚያስቆጣውን ነገር ይናገረው ነበረ። መኮንኑም በእርሱ ላይ ምንም ክፉ ነገር አላደረገም፣ አምላካዊት ኃይል ከልክለዋለችና። ሊቀ ጳጳሳት ጴጥሮስ ለሰማዕታት ፍጻሜ ሆኖ የመከራው ወራት ካለፈ በኋላ እንጦኒ ወደ ገዳሙ ተመለሰ። ይህም በአምላክ ፈቃድ ሆነ።
የሚለብሰውም ማቅ ነበረ። በዘመኑ ሁሉ ገላውን በውሃ አልታጠበም። ብዙዎች በሽተኞችም ወደ እርሱ ይመጣሉ፣ በላያቸውም ሲጸልይ ይድናሉ። ብዙዎች ሕዝቦችም ትምህርቱን ሊሰሙ ወደ እርሱ ሲመጡ ባያቸው ጊዜ ብቻውንም ይኖር ዘንድ እንዳልተዉት አይቶ ከእርሱ ስለሚደረገው ነገር ልቡ እንዳይታበይ ፈራ። እነርሱ ወደማያውቁት ቦታ ወደ ላይኛው ግብጽ ይሄድ ዘንድ ወዶ ወደ ባህሩም ወደ ደርሶ መርከብ እየጠበቀ ተቀመጠ። ከሰማይም ወደ እርሱ ቃል መጣ፣ እንዲህም አለው፣ እንጦንዮስ ሆይ ወዴት ትሄዳለህ? ከዚህስ ምን ትሻለህ? አለው። እርሱም ብዙዎች ወደ እኔ ስለሚመጡ እንደምፈልገው ለብቻ መኖር አልተቻለኝም። ስለዚህም ወደ ላይኛው ግብጽ ይሄድ ዘንድ ወደድኩ አለ። ያም ቃል መልሶ እንዲህ አለው፣ ወደ ላይኛው ግብጽ ብትሄድ ድካምህ ደግሞ እጥፍ ይሆናል። ብቻህን መኖር ከወደድክ ግን የ3 ቀን ጎዳና ያህል ወደ ውስጠኛው በረሃ ተጓዝ። በዚያንም ጊዜ በዚያች ጎዳና ሊጓዙ የሚሹ የአረብ ሰዎችን አያቸው። ወደ እርሳቸውም ሄዶ አብሯቸው ይሄድ ዘንድ ለመናቸው። እነርሱም በደስታ ተቀበሉት። ወደ አንድ እጅግ ረጅም ወደሆነ ተራራ እስከሚደርስ የ3 ቀን ጎዳና ተጓዘ። በዚያም የጠራና የቀዘቀዘ ውሃ አለ። ደግሞም የሰሌን የተምር እንጨቶች መቃዎችም በብዛት አሉበት። እንጦንዮስም ያንን ቦታ ወደደው። አረቦችም ምግቡን የሚያመጡለት ሆኑ። ብዙዎች የከፉ አራዊትም ነበሩ። በጸሎቱም እግዚአብሔር አስወገዳቸው። ወደዚያም ቦታ ከቶ አልተመለሱም። አንዳንድ ጊዜም ወደ ባህሩ ዳርቻ በመውጣት ደቀ መዛሙርቶቹን ጎብኝቶና አረጋግቶ በበረሃ ውስጥ ወዳለው ቦታው ይመለሳል። ከዚህም በኋላ በጻድቁ ንጉሥ ቆስጠንጢኖስ ዘንድ ዜናው በተሰማ ጊዜ በጸሎቱ ያስበው ዘንድ ንጉሡ እየለመነው ደብዳቤ ጻፈለት። የከበረ እንጦንዮስ ግን ወደ ንጉሡ ደብዳቤ ዞር አላለም። ለወገኖቹ እንዲህ አላቸው እንጂ የንጉሠ ነገሥት ክርስቶስ ደብዳቤ እነሆ በላያችን ይነበባል። ወንድሞችም እንዲህ ብለው ለመኑት፣ ይህ ንጉሥ የክርስቲያንን ወገኖች የሚወድ ጻድቅ ሰው ነው። በደብዳቤ ጽፈህ ልታጽናናው ይገባል። ከዚህም በኋላ እያጽናናውና እየባረከው ቤተ መንግስቱና ሰራዊቱንም እየባረከ ጻፈለት። ዳግመኛም በአፍሪንጊያ ንጉሥ ዘንድ ዜናው ተሰማ። በተሰማ ጊዜ ወደ ከበረ እንጦንዮስ እንዲህ ብሎ ጻፈ። ወደ እኛ መጥተህ በእኛ ላይ በአገራችንና በሰራዊታችን ላይ በረከትን ታሳድር ዘንድ ስለ ጌታችን ክርስቶስ መከራዎች እኔ ወደ አንተ ፈጽሜ እማልዳለሁ። የከበረ እንጦንዮስም ይህን በሰማ ጊዜ እጅግ አዘነ። ቁሞም እንዲህ ብሎ ጸለየ። ጌታ ኢየሱስ ክርስቶስ ሆይ እለምንሃለሁ፣ በአፍሪንጊያ ውስጥ ወዳለ ወደ በርኪኖን አገር እንድሄድ ፈቃድ ከሆነ ምልክትን ግለጥልኝ። ነገር ግን ያንተ ፈቃድ ይሁን። ይህንንም ባለ ጊዜ ብርህት ደመና መጣች። በዚያችም ሰዓት ተሸክማ ወደ አፍሪንጊያ አገር አደረሰችው። ንጉሡም ደስ አለው። ሕዝቡና ሰራዊቱም ሁሉ በሽተኞቹንም አቀረቡለትና ሁሉንም ፈወሳቸው። የጽድቅና የሕይወትንም መንገድ እያስተማራቸው ከእነርሳቸው ዘንድ 6 ወር ኖረ። ከእሁድም ዕለት ያቺ ብርሃነ ደመና በእሁድም ዕለት ያቺ ብርህት ደመና ተሸክማ ወደ ገዳሙ ታደርሰውና ከልጆቹ ጋር ተገናኝቶ ያረጋጋቸዋል። በማግስቱም ዳግመኛ ተሸክማ ወደ አፍሪንጊያ ሀገር ተመልሰዋለች። ከዚህም በኋላ በእግዚአብሔር ፈቃድ በደመና ተጭኖ ወደ ገዳሙ አንደኛውን ተመለሰ። በአንዲት ዕለትም ስንፍና መጣበት። እንዲህ የሚለውም ቃል መጣ። ታይ ዘንድ ወደ ውጭ ውጣ። በወጣ ጊዜም መልአኩን አየው። በላዩም የምንኩስና ልብስ አለ፣ መታጠቂያ ቅናት፣ የመስቀል ምልክት ያለው ቀሚስ፣ በወገቡም አስኬማ፣ በራስ ቁር አምሳልም በራሱ ላይ ቆብ አለ። እርሱም ተቀምጦ ሰሌን ይታታል። ከዚያም ተነስቶ ይጸልያል። ዳግመኛም ተቀምጦ ሰሌኑን ይታታል። በየሰዓቱም እንዲህ በማድረግ ይጸልያል። ሁለተኛም እንዲህ የሚል ቃል ወደ እርሱ መጣ። እንጦንዮስ ሆይ እንደዚህ ስራ፣ አንተም ከስንፍና ከሰይጣናት ጦርነት ታርፋለህ። ያንን ያየውንም ተቀብሎ እንዲሁ አስመስሎ የሚሰራ ሆነ። ከዚያችም ዕለት ወዲህ ስንፍናና የሰይጣናት ውጊያ አልመጣበትም። የክብር ባለቤት ጌታችን ኢየሱስ ክርስቶስም ብዙ ጊዜ ተገልጾ አረጋግጦታል፣ አጽንቶታልም። አሁንም እንዲህ አለው፣ የመረጥሁህ እንጦንዮስ ሆይ በእውነት እነግርሃለሁ፣ እኔን ስለ መውደድህ በዚች በረሃ ውስጥ ብቻህን በመጋደልህና በማገልገልህ ስለ ድካምህ ስምህን ከፍ ከፍ አደርጋለሁ። ስልጣንህንም በዓለም ዳርቻ ሁሉ ከፍ አደርገዋለሁ። ገዳማትንና አድባራትንም መነኮሳትን የተመሉ ሆነው ቅኖች የዋሃነ ጻድቃን እንደሚኖርባቸው አደርጋቸዋለሁ። ይልቁንም የአንተ ገዳማት እነርሱ እስከ ፍጻሜ ይኖራሉ። መታሰቢያንም የሚያደርገውን ሁሉ፣ ለድሆች ምጽዋትን፣ ለቤተ ክርስቲያን መባ በስምህ የሚሰጠውን ሁሉ እኔ ኃጢአቱን ሁሉ እደመስሳለሁ። ከቶ ስቃይን አያትም። በውስጡ ሥጋ የሚቀበርበትን ገዳም እጅግ ከፍ አደርገዋለሁ። በውስጡም እንደ መላእክት የሆኑ ደጋጎች መነኮሳት እንዲኖሩበት አደርጋለሁ። ከእርሳቸውም እስከ ዓለም ፍጻሜ አለቃ የሚሆን አይታጣም። የምድር ነገሥታት መሳፍንትና ሹማምንት ለገዳምና ፍለጋህን ለሚከተሉ ልጆችም እጅ መንሻ ተሸክመው እንዲመጡ አደርጋለሁ።
ጌታችንም ይህን ከተናገረው በኋላ ከእርሱ ዘንድ ወደ ሰማያት በታላቅ ክብር አረገ። አባ አንጦኒም ፈጽሞ ደስ አለው። ከዚህም በኋላ ስለ ቤተ ክርስቲያን መፍረስ እንዲህ ብሎ ትንቢት ተናገረ። መናፍቃን በላዩ ይሰለጥናሉ። ከዚህም በኋላ ወደ ቀድሞ ስርዓቷ ትመለሳለች። ዳግመኛም ስለ መነኮሳት እነርሱ እጅግ እንደሚበዙ ገዳሞቻቸውና አድባራቶችን በመተው ወርደው ከዓለማውያን መካከል በከተማዎችና በቦታዎች ውስጥ እንደሚኖሩ ስለ ዓለም ፍጻሜም ትንቢት ተናገረ። ይህም አባ አንጦኒዎስ አባ መቃርስን አስኬማንና የምንኩስና ልብስን ያለበሰው ያረጋጋውና ያጽናናው ከእርሱ የሚሆነውንም ያስረዳው ነው፣ ደቀ መዝሙሩና ልጁ ስለሆነ። ከዚህም በኋላ የገዳማውያን አለቃ ወደሆነ ወደ አባ ቡላ ሄደ። እርሱም ለሥጋው ያሰበና በሐዋርያዊ አትናቴዎስ ልብስ የገነዘው ነው። እረፍቱም እንደቀረበ ባወቀ ጊዜ በትሩን ለልጁ ለአባ መቃርስ፣ ምንጣፉን ለአባ አትናቴዎስ፣ የፍየል ሌጦ አጽፉን ለልጁ ለኤጲስቆጶሱ ለአባ ሰራቢዮን እንዲሰጡ ልጆቹን አዘዛቸው። ከዚህም በኋላ ከምድር ላይ ጋደም አለ። ነፍሱንም በእግዚአብሔር እጅ ሰጠ። ወደ እርሱም ሁሉም የመላእክት ማኅበር መጥተው በክብር በምስጋና ፍጹም ተድላ ደስታ ወዳለበት ዘላለማዊ ረፍት ተቀብለው አሳረጉት። ሥጋውን ግን ልጆቹን እንዳዘዛቸው ሰወሩት። እርሱ የቅዱሳን ሰማዕታትን ሥጋቸውን የሚገልጡትን ይገስጻቸው ነበርና ስለ እነርሱ ሥጋ ብዙ ገንዘብ እስከ መቀበል ደርሰው ዓለማዊ ጥሪት ያደርጉታልና። ይህም የከበረና የተመሰገነ አባት አንጦኒዎስ እስከ መልካም ሽምግልና ደረሰ። እጅግም አረጀ። ግን ወደ ወደደው ክርስቶስ እስኪሄድ ድረስ መልኩ አልተለወጠም። ብርታቱ ጽናቱም መላው ዕድሜውም 120 ዓመት ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ዕለት የማፈን ኤጲስቆጶስ ሚናስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙም አሜን።